Welcome back to our tutorials. እንኳን ደህና መጣችሁ ወደ አብራ ቱቶሪያልስ። በዛሬው ሌሰናችን ይዤላችሁ የቀረብኩት የግሬድ 8 ሪቪው questions on theorems of triangles ነው ይዤላችሁ የቀረብኩት። እንዲሁም ተወሰናችሁ ተማሪዎች የquestion number 9 እንድሰራላችሁ በጠየቃችሁኝ መሰረት አሁን እሱንም እሰራላችኋለሁ ማለት ነው። Let's dive in. So question number 9 ምንድነው የሚለው? Triangle ABC is a right angle triangle and BD is an altitude, meaning 90 degree ነው። ስለዚህ ምንድነው የጠየቃችሁት? Prove that BD square equals AD times CD using Euclid's law. So by using both Euclid's as well as Pythagoras theorems ተጠቅማችሁ ይሄን prove አድርጉ የተባላችሁት። Now let us label this C1 and then this C2 A B ስለዚህ ከA ወደ C ያለው ደግሞ C እንለዋለን ማለት ነው። C ማለት C1 plus C2 ነው ማለት ነው። ይሄን ካለን ይሄ C1 ካለን ይሄ C2 ካለን ይሄ ከዚህ እስከዚህ ያለው ደግሞ C ከሆነ እችን H እንበላት። ስለዚህ አሁን ምንድነው ፕሩፍ አድርገን የተባልነው H ስኩዌር ከC1 ሲባዛ C2 መሆኑን አሳዩን የተባለው። Now let us consider this triangle. እስችን እንመልከት። ይሄ triangle right angle triangle ነው አይደል? ስለዚህ ሃይፖቴነሱ የትኛው ነው የሚሆነው? ይሄ ማለት ነው። So according to Pythagoras theorem, H square plus C2 square ከA square ጋር እኩል። እችኛውም ካየን ይሄ right angle triangle ነው። ስለዚህ ሃይፖቴነሱ የትኛው ነው? B square ነው። ስለዚህ አሁንም H square plus C1 square እኩል ይሆናል B square። እስቲ አሁን እንደምራቸው እነዚህ add this። ስለዚህ አሁን ሁለቱም እነዚህ ላይክ ተርም ስለሆኑ ይደመራሉ። 2H square plus C1 square plus C2 square እኩል ይሆናል A square plus B square. A square plus B square, if you consider the larger triangle, right angle triangle ነው። ስለዚህ ሃይፖቴነሱ C ነው። C square ማለት A square plus B square ነው። ስለዚህ በዚህ ፋንታ C square ማለት አችልም። ስለዚህ እዚህ ጋር 2H square plus C1 square plus C2 square አሁን ወደዚህ ላመጣት 2H square plus C1 square plus C2 square እኩል ይሆናል C square አይደል? እሺ C ማለት ደግሞ ምን እናውቃለን? C ማለት C1 ሲደመር C2 ማለት ነው። ስለዚህ I can replace C with this one. ስለዚህ 2H square plus C1 square plus C2 square እኩል ይሆናል C1 plus C2 square. አሁን ይሄን C1 plus C2 square ነው። ምንድነው የሚመጣው? አልተማራችሁትም ብዬ ስላሰብኩ C2 ሲባዛ C2 ስንት ነው? C2 square plus C2 times C1 C2 አይሆን እነዚህ unlike terms ስለሆነ ማለት C1 times C2 C1 አሁንም C2 plus C1 times C1 square አሁን እንደምራቸው እነዚህ C1 square plus እነዚህ like terms ስለሆነ እንደምራቸዋለን 2C1 C2 plus C2 square ስለዚህ ይሄ square ሲሆን 2H square plus C1 square
plus c2 square እኩል ይሆናል c1 square plus twice of c1 c2 plus c2 square አሁን ይሄ በዚህ አይጣፋም ይሄም በዚህ ይጣፋል ማን ቀረ 2h square እኩል ይሆናል 2c1 c2 over 2 ስለዚህ ይሄ ማለት h square ማለት c1 ሲባዛ c2 ማለት ስለዚህ እንደዚህ አድርጋችሁ ፕሩፍ ማድረግ ትችላላችሁ ማለት ነው እሺ now try this quizzes on your own and I will give you the answers at the end of the video ሞክሯቸውና በኋላ ላይ እሰራላችኋለሁ ማለት ፖዝ እያደረጋችሁ ጥያቄዎቹ ሞክሯቸው now ወደ ሪቪዥን ጥያቄዎች እናለን question number 1 says if the exterior angle of a triangle is 110 exterior angles what is the sum of the two remote interior angles የሁለቱም ሪሞት ኢንቴሪየር አንግልስ ድምር ከምን ጋር እኩል ነው ብለናል ከኤክስተሪየር አንግሉ ጋር እኩል ለምሳሌ ይሄ ማለት ይሄ ኤክስ ከሆነ ይሄ ዋይ ከሆነ ይሄ 110 ከሆነ ኤክስ ሲደመር ዋይ እነዚህ ናቸው ሪሞት ኢንቴሪየር አንግልስ የሚባሉት የነዚህ ድምር ከማን ጋር እኩል ነው ብለናል ከኤክስተሪየር አንግሉ ስለዚህ መልሳችን ምን ይሆናል ማለት ነው መልሳችን 110 ይሆናል ማለት ነው Next question. In a right triangle, if one leg measures 9 cm and the hypotenuse measures 15 cm, what is the length of the other leg? ስለዚህ አሁን እዚህ ጋር ትራያንግሉ ራይት አንግል ትራያንግል ነው ይሰጣል ሃይፖቴኑሱ 15 ከሆነ አንደኛው ሌግ 9 ሴንቲሜትር ከሆነ የሌላኛው ሌግ ሌንግዝ ስንት ነው ይባላል ስለዚህ ራይት አንግል ከሆነ ሃይፖቴኑሱ 15 ነው ተብለናል አንዱ ሌግ 9 ከሆነ እቺኛዋ ኤክስ እናታለን ስለዚህ አሁንም ይሄን ሶልቭ ለማድረግ ምንድነው የምንጠቀመው ፓይታጎረስ ቲዮረም ነው የምንጠቀመው ስለዚህ ፓይታጎረስ ቲዮረም ምንድነው የሚለን የዚህ ሌንግዝ ማለት ይሄ አሁን y ካለው ይሄ z ካለው x ስኩዌር ሲደመር y ስኩዌር እኩል ይሆናል z ስኩዌር ነው ያለው አሁን x ስለተሰጠን x ስኩዌር ፕላስ y ማለት ያው 9 ስለሆነ 9 ስኩዌር እናደርጋለን እኩል ይሆናል z ደግሞ 15 ነው የሰጠን 15 ስኩዌር ስለዚህ x ስኩዌር ማለት 15 ስኩዌር ሲቀነስ 9 ስኩዌር አይሆን ይሄ 225 ነው ሲቀነስ 81 ስለዚህ 225 ሲቀነስ 81 ማለት 4 ከ4 1 ስለዚህ ይሄ 144 ሆነ x ስኩዌር ስለዚህ x ዋጋ ለማግኘት ምንድነው የምናደርገው ስኩዌር ሩት both sides ስለዚህ ይሄ x ይቀራል ስኩዌር ሩት ኦፍ 144 ስንት ነው 12 ሴንቲሜትር ስለዚህ መልሱ ስንት ይሆናል ማለት ነው 12 ሴንቲሜትር ይሆናል Given a triangle with angles measuring 2x, 5x and 3x what is the value of x የአንግሎች ሜዠር የትራያንግል አንግሎች ሜዠር ተሰጥቷል 2x 5x እና 3x ናቸው ተብለናል አሁን የx ዋጋ ነው የተጠየቃችሁት ሶ ምን እንደምናደርገው remember triangle ማለት 3 ሳይድ ያለው 3 አንግል ያለው ነው ሶ አንዱ 2x ነው ተባለ አንዱ 5x አንዱ 3x የተባለ ሶ የኢንተሪየር አንግልስ ኦፍ ትራያንግል ድምር ስንት ነው sum of the interior angles of a triangle sum up to 180 ብለን ስለዚህ ምን ማለት ነው 2x ሲደመር 5x ሲደመር 3x ስንት መምጣት አለበት ማለት ነው ተደምረው 100 እነዚህ ላይክ ተርሞች ስለሆነ እንደምራቸዋል 10x አይሆንም 180 over 10 ስለዚህ x ስንት ነው ማለት ነው 18 ይሆናል ማለት ነው
አሁንም 18 ነው። እሺ if the exterior angle of a triangle is 150 and one of the remote interior angles is 40, what is the measure of the other remote interior angle? Alright, አሁን እችን በደንብ አንደርስታንድ ታደርጉ ፈልግ። እዚህ ጋር አሁን ምንድነው የተባልነው? አንዱ ሪሞት አንግሉ 40 ነው ተባለ። እችን ፈልጉ ኤክስ ተባለ። ኤክስቴሪየር አንግሉ ስንት ነው? 150። ምን ብለናል? የሁለቱም የሪሞት ኢንቴሪየር አንግልስ ድምር ከኤክስቴሪየር አንግሉ ጋር እኩል ነው ብለናል አይደል? ስለዚህ ምን ማለት ነው? ይሄ ማለት ኤክስ ሲደመር 40 ስንት መምጣት አለበት? 150። ስለዚህ ኤክስ ማለት 150 ሲቀነስ 40 ስለዚህ ስንት ይሆናል ማለት ነው? 110 ይሆናል። 110 For a triangle with angles measuring 4x, x, and 2x, what is the value of x? Alright, so we have a triangle አለን 4x 2x እና x ነው የተባለው። ስለዚህ ምንድነው የምናውቀው? የትራያንግል ኢንተር አንግልስ ድምር ስንት ነው ብለናል? 180 right? So 4x plus 2x plus x እኩል ይሆናል 180። እንደምረስ ስንት ይሆናል? 7x እኩል ይሆናል 180። ስለዚህ የኤክስ ዋጋ ለማግኘት ኦቨር 7 አድርጓለሁ። x is equal to 180 ኦቨር 7 ይሆናል ማለት ነው። ወይም ደግሞ በዴሲማል ከፈለጋችሁ 2.5.9 ይሆናል ማለት ነው። ሶ ይሄ የኤክስ ዋጋ ነው ማለት ነው። So the answer is number 1. Alright, if the angles of a triangle are in the ratio of 1 to 2 to 3, what is the measure of the largest angle? አሁንም ምንድነው የምናደርገው ማለት ነው? እዚህ ጋር የአንግሎች ሬሽዮ ነው የተሰጠን። ስለዚህ ምን ማለት ነው? 1 2 3 ከሆነ ሬሽዮ የሆነ ኮመን ፋክተር ምን ሆኗል ማለት ነው? ኮመን ፋክተር አለው ማለት በሌላ ነገር። ስለዚህ 1x ብለው ኮመን ፋክተሩ 2x and 3x ካልኩት የነዚህ ድምር ስንት ነው መሆን ያለበት ብለናል? 1x plus 2x plus 3x ተደምሮ 180 መምጣት አለበት። ምክንያቱም እነዚህ አንግሎች የኢንተሪየር አንግሉ ሜዠርመንት ናቸው። ሶ መጀመሪያ የኤክስ እንፈልጋለን። ሶ ስንደምረው 6x ይመጣል እኩል ይሆናል 180 ኦቨር 6 ስለዚህ ኤክስ ስንት ይሆናል ማለት ነው? ይሄ ይጠፋል 30 ይመጣል ማለት ነው። ይሄ ኤክስ ዋጋ ነው። አሁን የመጀመሪያው 1x ነው። ስለዚህ ስንት ይሆናል ማለት ነው? 30 ይሆናል። ሁለተኛው ስንት ይሆናል? 2x ስለሆነ 2 ጊዜ 30 60 ነው። ሶስተኛው ደግሞ 3 ታይምስ x ማለት 90 ነው። ስለዚህ 30 60 90 ናቸው። ከነዚህ ትልቁ የትኛው ነው? 90 ነው። ሰው መልሳችን 90 ይሆናል ማለት ነው። So the answer is 90 degree. In triangle ABC, if angle A measures 35 and angle B measures 75, what is the measure of angle C? ስለዚህ ምን ብለናል? እዚህ ጋር አሁንም interior angle, sum of the interior angles of a triangle add up to what? 180 degree. ስለዚህ angle A ሲደመር angle B ሲደመር angle C ስንት መምጣት አለበት? 180 መምጣት አለበት ብለናል። አንግል ኤ ስንት ነው? 35 አንግል ቢ 75 ሲደመር አንግል ሲ እኩል ይሆናል 180። ይሄ 110 ነው ፕላስ አንግል ሲ እኩል ይሆናል 180። ይሄን ወደዚህ ወስደው አንግል ሲ ማለት 180 ሲቀነስ 110 ስለዚህ ስንት ይሆናል ማለት ነው? አንግል ሲ 70 ይሆናል ማለት ነው። So the answer is 70 degree ማለት ነው። አሁን match each theorem related to right triangles to its corresponding formula or expression ነው የሚለው። ስለዚህ ቲዮረሙ ከኮረስፖንዲንግ ፎርሙላ ወይም ደግሞ ኤክስፕሬሽን
እሺ መጀመሪያ ፓይታጎረን ቲዮረም እንደሚለው ፓይታጎረን ቲዮረም የሚለው ራይት አንግል ትራያንግል ካላቸው የሁለቱ ሌጎች ስኩዌር ድምር ከምን ጋር እኩል ነው ብለናል? ከሃይፖቴኑሱ ጋር ማለት ነው። ስለዚህ ለምሳሌ እነዚህ ኤ ቢ ካልነው ይሄ ሲ ይሆናል። ኤ ስኩዌር ሲደመር ቢ ስኩዌር እኩል ይሆናል ሲ ስኩዌር ነው የሚለው። ስለዚህ አንሰር ኢዝ ዲስ ዋን። ኤክሊፕስ ቲዮረም እንደሚለው ኤክሊፕስ ቲዮረም ደግሞ የሚለው ምንድን ነው? ለምሳሌ አሁን እንደዚህ ቢኖራቸው ይሄ ራይት አንግል ትራያንግል ከሆነ አልቲቲዩዱ ማለት ነው። እቺኛዋ ሲ1 ካልናት እቺ ሲ2 ካልናት ድምሩ ያው ሲ ነው። ኤ ስኩዌር ከማጋ እኩል ነው ብለናል? ከሲ1 ሲባዛ ሲ ጋር ወይም ደግሞ ቢ ስኩዌር ከሲ2 ሲባዛ ሲ ጋር እኩል ነው ብለናል። ስለዚህ መልሳችን የትኛው ይሆናል? ወይም ደግሞ ኤክስፕሬሽኑ የትኛው ይሆናል? ኤ ስኩዌር ኢኳልስ ሲ ታይምስ ሲ1 ይሆናል ማለት ነው። ሌላው ኮንቨርስ ኦፍ ፓይታጎረን ቲዮረም እንደሚለው if c square equals a square plus b square then the triangle is what? right angle triangle። ስለዚህ ይሄ መልሳችን ይሆናል ማለት ኮንቨርሱ የፓይታጎረስ ቲዮረም ኮንቨርሱ ሲ ስኩዌር ማለት ሲ ስኩዌር ከኤ ስኩዌር ፕላስ ቢ ስኩዌር ጋር እኩል ከሆነ ትራያንግሉ ምንድነው ማለት ነው? ራይት አንግል ትራያንግል ነው ማለት ነው። አንግል ሳም ቲዮረም እንደሚለው the sum of the interior angles of a triangle add up to what? 180 degree ማለት። Alright, so question number 11 says match each property of triangles to its corresponding definition or characteristics። ስለዚህ የተሰጣችሁ የትራያንግል አይነት አለ ወይም ደግሞ የተለያዩ ፕሮፐርቲ ያላቸው አሉ። እነሱ ከዴፊኒሽናቸው አኪ ትራያንግል ማለት ሁሉም የትራያንግሉ ኢንቴሪየር አንግል ከ90 በታች ሲሆን ማለት ነው። ስለዚህ መልሱ ምን ይሆናል? አኪ ትራያንግል is a triangle where all angles measure less than 90. So the answer is this. ለምሳሌ ይሄ ትራያንግል ነው። አይሶሌት ከሆኑ እነዚህ ሁለቱም ሳይዶች እኩል የሆኑ ማለት ነው። እነዚህ ሁለቱም ሳይዶች እኩል ናቸው ማለት ምን ማለት? በሌላ አነጋገር therefore isosceles triangle is a triangle with at least two equal sides and angles። ስለዚህ ትክክለኛ መልሱ እሱ ነው። ራይት አንግል ትራያንግል ማለት አንዱ አንግል ሜዠርመንት ስንት ሲሆን ኤግዛክትሊ 90 ሲሆን ማለት ነው። ስለዚህ መልሱ የትኛው ነው ማለት ነው? ይሄ ይሆናል ማለት ነው። a triangle that has one angle measuring 90 አንዱ አንግል 90 ዲግሪ ሲሆን ምን እንለዋለን? ራይት አንግል ትራያንግል እንለዋለን። ስኬለን ትራያንግል ስኬለን ትራያንግል የምንለው ደግሞ ምን ማለት ነው? ሁሉም ሳይዶቹና አንግሎቹ የተለያየ ሜዠርመንት ሲኖራቸው ማለት ነው። therefore a scalene triangle is a triangle with all sides and angles of different lengths and measures። alright አሁን ቅድም የሰጧችሁ ጥያቄዎች አብረን እንስራቸው። የመጀመሪያው find the value of h። so remember ቅድም ምንድን ነው ያልነው? ከራይት አንግል ትራያንግል የሚሳለው altitude in this case h ነው ያልነው። h ስኩዌር ከምን ጋር እኩል ነው ብለናል? ከኤሲ length of AC ሲባዛ CD ብለናል። AC ስንት ነው? 4 CD ስንት ነው? 9 so ይሄ ስንት ይሆናል? 36 ማለት h ስኩዌር ነው። የh ዋጋ ለማግኘት ምን እንደምናደርገው? ስኩዌር ሩት ኦፍ 36 እናደርገዋለን ማለት ነው። both sides ስኩዌር ሩት ውስጥ እናስገባዋለን። ስለዚህ h ስንት ሆነ ማለት ነው? 6 ሴንቲሜትር ይሆናል ማለት ነው። ስለዚህ በዚህ መልኩ የአልቲቲዩዱን ሌንግዝ ማግኘት ትችላላችሁ ማለት ነው። ሌላው አይ ቲንክ ማስተካከል ያለባችሁ ሌላው ፖይንት ምንድነው?
የኤክስተሪየር አንግሉ ወይም ደግሞ የሁለቱ የሪሞት ኢንተሪየር አንግሎች ድምር ከምን ጋር እኩል ነው ብለናል? ከኤክስተሪየር አንግሉ። የነዚህ አንግሎች ድምር ከዚህ ጋር እኩል ነው ብለናል። ስለዚህ የዚህ አንግል ሜዠርመንት ስንት ነው? ኤክስ ፕላስ 10 ፕላስ እዚህ ጋር ደግሞ ኤክስ ፕላስ 20። ይሄ ተደምሮ ስንት መስጠት አለበት ማለት ነው? 120። ስለዚህ ኤክስ ሲደመር ኤክስ እነዚህ ላይ ተሮች ሲሆኑ 2x ይሆናል ፕላስ 30 እኩል ይሆናል 120። 30ን ወደዚህ ወስደዋለሁ። 2x is equal to 120 ሲቀነስ 30 90 ይሆናል። 2x over 2 over 2 ስንት ይሆናል? x is equal to 45 ይሆናል። በዚህ መልኩ የኤክስን ቫልዩ ማግኘት ትችላላችሁ ማለት ነው። ሶስተኛ ምንድን ነው የሚለው? find the length of AC ነው። AC ማለት የትራያንግል ABC ሃይፖቴነስ ማለት ግን ምን እንደተሰጠን BC እና DC ነው። ይሄም አልቲቲዩድ ነው። ስለዚህ ምንድን የምናደርገው ኢክሊድስ ሎው ወይም ቲዮረም ተጠቅመን ነው ይሄን ሶልቭ የምናደርገው። ኢክሊድስ ቲዮረም ምንድን ነው? BC ስኩዌር ከማን ጋር እኩል ነው የሚለው? ከዲሲ ሲባዛ AC right? አጠገቡ ያለው ሴግመንት ሲባዛ ሃይፖቴነሱ ማለት ነው የትራያንግል ABC ወይም የትልቁ ማለት ነው። ስለዚህ BC ስንት ነው? 6 ስኩዌር እኩል ይሆናል DC ስንት ነው? 4 ታይምስ AC ነው የጠየቅነው። ስለዚህ 36 እኩል ይሆናል 4AC ኦቨር 4 ኦቨር 4። ስለዚህ ይሄ ካንስል ሲሆን AC ስንት ነው ማለት ነው? 9 ሴንቲሜትር ይሆናል ማለት ነው። ስለዚህ በዚህ መልኩ የኤሲን ሌንግዝ ማግኘት ትችላላችሁ ማለት ነው። ኦልራይት አሁን ደግሞ ምንድን የተባልነው የኤክስ ዋይ እና ዜድ ቫልዩ ስትፈልጉ ነው። ስለዚህ መጀመሪያ ቀላሉ አይ ቲንክ ዋይ ማግኘት ነው ማለት ነው። ዋይ ለምን? ምክንያቱም ሁለት አንግል ስለሰጠን የእነዚህ አንግል ድምር ስንት መሆን አለበት? ኤክስ ሲደመር 40 ሲደመር 60 ስንት መምጣት አለበት? 180። remember sum of the interior angles of a triangle should sum up to 180 ብለናል። so x plus 100 እኩል ይሆናል 180። ስለዚህ ኤክስ ስንት ነው ማለት ነው? 180 ሲቀነስ 100 ስለዚህ ኤክስ ስንት ነው ማለት ነው? 80 ነው ማለት ነው። አይ ሚን ይቅርታ ዋይ ማለት ነው። ዋይ ስለለመድኩት ዋይ ነች። እሺ ስለዚህ ዋይ ይሄ 80 ከሆነ ይሄም ስንት ነው ማለት ነው? 80 ነው ማለት ነው። እሺ እዚህ ጋር ግን አይ ቲንክ እንትን ነው አይ ቲንክ እዚህ ጋር የተሳሳትኩት እነዚህ ፓራል መሆን አለባቸው ሁለቱም እነዚህ ላይ ናቸው። ለምን ይሄ 60 ከሆነ ይሄም 60 ይሆናል ማለት ነው። ለምንድን ነው እነዚህ ኦልተርኔት አንግልስ አር ዋት ኮንግሩንት ብለን። ስለዚህ አሁን እቺ ኤክስ ማለት እቺ ኤክስ ነች ማለት ኦኬ ያ እንደዚህ ነው። ስለዚህ እቺ ኤክስ ካልኳት ኤክስ ሆነች ማለት ነው። ኤክስ ሲደመር 80 ሲደመር 60 ስንት መምጣት አለበት? 180 ላይ ስለዚህ ኤክስ ሲደመር 140 ይሆናል 180። ስለዚህ ኤክስ ስንት ነው ማለት ነው? 40 ነው ማለት ነው። ይሄ 40 ከሆነ ይሄ ስንት መሆን አለበት ማለት ነው? እነዚህ ሪሞት ኢንተሪየር አንግልስ ናቸው። የእነዚህ ድምር ከ120 ጋር እኩል መሆን አለበት። ስለዚህ ዜድ ሲደመር 40 120 መምጣት አለበት ማለት ነው። ስለዚህ ዜድ ማለት 120 ሲቀነስ 40 ዜድ ስንት ነው ማለት ነው? 80 ነው ማለት ነው። ስለዚህ 80 ነው። ስለዚህ በዚህ መልኩ ማግኘት ይችላል ማለት ነው።
So that's all I have for today. See you in the next video.